አክስትሽ ጋር የነበረውን ቪዲዮ በአጠቃላይ ተቀብለናታል። ምን ነው ደነገጥሽ? ሳንቀላቀል የአክስቴን ቤት እንዴት እንዳወቅከው ገርሞኝ ነው። ጥሩ ሆነን ተቀብለልሽ እንጂ የዚህችን ያክል ትንሽ ተንኮል እንኳን እኛ ጋር አጠፋ። አለቃ መቃብሩን ቆፍረን ጨርሰናል ብለዋል። ምን መቃብር? ስለምን መቃብር ነው የምታወሩት? ታዲያ ምን እንጠብቃለን? ማዳበሪያውን አምጣ እናስገባታል። ልጣት ላይ አለቃ ተዋት ስትፈራገጥ ቦታውን ደሞ ያበላሽዋል። በቃ ሊማርሽ አባካችሁ ምንም እንዳታረጉኝ አባካችሁ። ከዚህ በኋላ ነፃ ነሽ። እናንተም ነፃ እንደምትሆኑ ተስፋ አለኝ። እኔ ካልሰራሁላችሁ አምራን አይደለም። ያቺ ልጅ ምራትሽ እንዳትሆን ይቻልሽውን ሁሉ አድርጊ እያልኩሽ። ይሄ እንዴት ሊሆን ይችላል? ምን ነው ከዚህ በፊት ስታደርጊው አልነበር እንዴ? አሁን ምን ነው ከበደሽ? ኑሐሚንን ምን ያህል እንደምታያት እኮ ጠንቅቄ አውቃለሁ። ደግሞ ምን አይነት መከራ ውስጥ ነው የገባሁት? መከራሽ አይለቅ የተባልኩ ሴትዮ። ከዚህ በኋላ ቤተሰብ ያጠገብ እንድትደርስ አልፈልግም። ምን ነው አባትሽ በሽጉጣቸው ደፍተውኝ ልጅሽን ያላባት ማሳደግ ፈራሽ? ልጄማ እንዳንተ አይነት እበት የሆነ አባት ከሚያሳድገው ያላባት ቢያድግ ይሻላል። እሺ ድርጅት ውስጥ ስላለው አክሲዮን ማን እንደነገረው ባላቅም እሱ ስጪኝ እያለ እያስፈራራኝ ነው። ምን? ቆይ ይሄ ምን አይነት ድፍረት ነው? አላውቅም። እርግጠኛ ነኝ ይሄንን ነገር ከናሆም ጋር በነበረችበት ጊዜ አምራን ነች የነገረችው። እና ታዲያ ለምንድን ነው ካልሆነ ለፖሊስ እናገርባቸው ብለሽ ማታስፈራራቸው? ወይ ጉድ! አንተ ደግሞ በምን መረጃ ነው ቆይ ማስፈራራቸው? እሺ ወይ ደግሞ ለዳግም እውነታውን እናገራለሁ ብለሽ እንኳን አታስፈራራቸው? አንድ ያለኝ ማስፈራሪያ እሱ ብቻ ነው። መጸዳጃ ቤት ደርሼ ስመጣ እንነጋገራለን። ቢገባችሁ እንዲህ የሚያንሰፈስፈኝን አባቴን እንኳን የረሳሁት በሷ ምክንያት። ይልቁንስ ዳግም የማታገኛትን ልጅ እያሰብክ ራስን ባትጎዳ ጥሩ ነው። ችግሩ ምን እንደሆነ ታውቃለህ? የኔ ካልሆነች የሌላ ሰው እንድትሆን አለመፈለግ። ጭራሽ እያስፈራራኝ ነው። ምን ስለ አባትህ? እስኪ ደግሞ በዚህኛው ሴራ ምን ያህል ገንዘብ እንደማገኘ አምራን። ዛሬም እንደለመድኩት በጓሮ በር አምጥቼሽ ወጣ። እንግዲህ እንደለመድሽው ሳህንሽን ታቢ። ኤርሚያስ አሁን ላይ በተንኮል ከአምራን ብሷልና ከዚህ በፊት ያደረገባትን ነገር ዛሬም ደግሞባታል ማለት ነው። ከዚህ በፊት እቃ እንድታጠብ አድርጓት ነበር። አሁን ደግሞ ያንን ነገር ደግሞባታል። ግን ደግሞ እዛ ጋር ከሷ ወሳኝ ነገር አግኝቷል ማለት ነው። አምራን ኤርሚያስን አምናው ይሄ ወሳኝ ሚስጥሬ ነው፣ ይሄንን ሚስጥር እጠቀምበታለሁ ያለችውን የሰንበቶ ሞት ለሱ ነግረዋለች ማለት ነው። ግን ደግሞ የሆነ ሰው ለዳግም ደውለው ስለ አባቱ አንድ ነገር ሊነግረው እንደፈለገ ነግሮታል ማለት ነው። ያ ሰው ማን ነው? ማንስ ነው ለዳግም ደውሎ ስለ አባትህ እነግርሃለሁ ያለውን ነገር ስናነሳ ምናልባት ሊሆን የሚችለው ኤርሚያስ ነው። ኤርሚያስ ያኔ ከአምራን ጋር ቁጭ ብሎ ሲጫወቱ መታጠቢያ ቤት ደርሼ እመጣለሁ ብሎ ነበር። ወደ መታጠቢያ ክፍል ሄደው ምናልባትም ያኔ እዛም መታጠቢያ ክፍል ነው ለዳግም ሊደውል ይችላል ማለት ነው። እዚህ ጋር ደግሞ ዳግም በስልክ ውስጥ ስለ አባቱ አንድ ሰው ሊነግረው እንደሆነ እዛ ጋር ለይኩንና ዝናሽ ሲሰሙ በጣም ደንግጧል ማለት ነው። በእርግጠኝነት ደግሞ ሁለቱም ሊገምቱ የሚችሉት አምራንን ነው ማለት ነው። ያው ለይኩን አምራንን ለተወሰነ ቀን እሷን አግቶ ሲያሰቃያት ነበርና ይሄንን ነገር ደግሞ ልታረግ የምትችለው እሷ ነች ብሎ ነው የሚገምተው። መጀመሪያውኑም እነሱ እዛ ጋር ለቋት ለይኩን ከዚህ በኋላ ነፃ ነች ብሎ ስልኳን ሰጥቶ ሲሰናበታት አምራን ዝታባቸው ነበር የወጣችው። ሰራላችኋለሁ ጠብቁኝ ብላ ነበርና ለይኩን አሁን የሚያስበው እዚህ ጋር እንደዛ አሰቃይቻት ራሱ እንደዛ አስፈራሪቻት ራሱ ምንም ነገር አልፈራችም። ይሄንን ነገር ደግሞ ያደረገችው እሷ ነች በሚለው አሁንም ድጋሜ አምራንም መፈለጋቸው አይቀርም ማለት ነው። እዚህ ጋር ደግሞ ዳግም የሆነ ሰው ደውሎ ሊያገኘው እንደሆነ ነው አሁን ላይ ዳግም ያወራው ማለት ነው። ዳግም ደግሞ እዚህ ጋር ያን ሰው ለማግኘት ከቤት ሊወጣ ሲል ራሱ እንዳይወጣ የሆነ ነገር ያደርጉታል ወይ ደግሞ ተከትሎትም ሊሄዱ ይችላሉ ማለት ነው። ዳግም ደግሞ እዚህ ጋር መጀመሪያ ላይ የአባቱን ነገር በጣም አሳስቦት ነበር። ለተወሰነ ቀን ለተወሰነ ሳምንታት አባቱን ዞር ዞር እያለ ሲፈልግ ነበር። ግን ደግሞ በመሃል የኑሐሚን ፍቅር ጸንቶበት አሁን ላይ የአባቱን ፍለጋ የሚለውን ነገር ራሱ በኑሐሚን ፍቅር ምክንያት እንዳቆመ ነው እየተናገረ ያለው ማለት ነው። ኑሐሚን ደግሞ አሁን ላይ በጣም ደስተኛ ሆናለች። ከናሆም ጋር ሊጋቡ ሽማግሌ ለመላክ ሽማግሌዎች ተዘጋጅቶ
ቀኑን እየጠበቁ ነው ማለት ነው። ዳግም ደግሞ እዚህ ጋር አሁን ላይ የሚፈልገው ኑሐሚን ለኔ ካልሆነች ለሌላ ሰው መሆን የለባትም የሚለውን ሐሳብ የያዘ ይመስላል ማለት ነው። ይሄ ሐሳቡና ይሄ አመለካከቱ ደግሞ ዝናሽንና ለይኩንን በጣም አሳዝኗቸው ነበር። እዚህ ጋር ናሆም ኑሐሚንን እንዳያገባት የሆነ ነገር ያደርጋል ወይ ደግሞ ሰርጉን ያጨናግፋል፣ እንቅፋት ይሆንባቸዋል የሚለው ነገር አሳስቧቸዋል ማለት ነው። ምናልባት አሁን እዚህ ጋር የኑሐሚንና የናሆም መጋባት ሊቀር የሚችለው እዚህ ጋር ዳግም በሰማው ሚስጥር ነው ማለት ነው። ዳግም አሁን እዛ ጋር ለይኩንና ዝናሽ ራሱ ሊያስቆሙት ቢፈልጉ እነሱን አልሰማ ብሎ ወጥቶ የደወለለትን ሰው ቢያገኝና ስለ አባቱ ገዳይ አባቱ እንዴት እንደሞተ ለይኩን ገሎት ከዝናሽ ጋር የቀበሩት የሚለውን ነገር ሁሉንም ሚስጥር ቢነግረው ምናልባት ሰርጉም ሊቀር ይችላል። ቤተሰቡም እዛ ጋር አምራን እንደተናገረች እንደ አዲስ ሊበጠበጥም ይችላል ማለት ነው። በእርግጥ ከዛ ቤተሰብ ውስጥ ይሄንን ነገር የሚያውቁት ዝናሽና ለይኩን ብቻ ናቸው። ናሆም ይሄንን ነገር አያውቅም፣ ኤሚ ይሄንን ነገር አታውቅም፣ ኑሐሚንም ስለዚህ ምንም የምታውቀው ነገር የለምና ይሄን ነገር ከሰሙ ደግሞ ሁሉም ሰው ድጋሚ ከዚህ በፊት ወደ ነበረው ሰላማቸው ወደ ደፈረሰበት ጊዜ ወደዛ ጊዜ መመለሳቸው አይቀርም ማለት ነው። አሁን ላይ ሁሉም ሰው በጣም ደስተኛ ናቸው ከኤሚ ውጪ ማለት ነው። ኤሚ ኤርሚያስ ያደረገባትን ነገር አይተናል። ከሷ ውጪ ሁሉም ቤተሰብ አሁን ላይ ደስተኞች ናቸው። ዳግም ግን እዚህ ጋር የኑሐሚን ፍቅር የሚለው ነገር ጸንቶበት አሁን ላይ እሷን ለማስቆም ናሆምን እንዳታገባ ለማስቆም እያሰበ ነበር። በመሃል ደግሞ ይሄን ነገር የሰማው ማለት ነው። ኤርሚያስ ግን እዛ መታጠቢያ ክፍል ውስጥ ሆኖ አንድ የተናገረው ነገር አለ። እንዴት አድርጌ ነው ይሄንን ሚስጥር ወደ ትልቅ ገንዘብ ልቀይር የምችለው የሚለውን ነገር እዛ ጋር ሲያወራ ነበርና ምናልባት እዚህ ጋር ለዳግም ደውሎ ስለ አባትህ እነግርሃለሁ የሚለውን ነገር ትንሽ እቺን ጫፍ ብቻ ነግሮት ከዛም በኋላ ለዝናሽ ወይ ደግሞ ለለይኩን ይደውልና ይሄንን ሚስጥር እንዳልነግረው ከፈለጋችሁ ይሄንን ያህል ገንዘብ አስገቡልኝ ወይ ደግሞ እዛ ጋር ኤሚን የጠየቃትም ነገር አለ አክሲዮኑን በኔ ስም አድርግ የሚለውን ነገር ያንን ነገርም እነሱ ሊጠይቃቸው ይችላል ማለት ነው። ዝናሽ ደግሞ ቀደም ብላ ለለይኩን የነገረችው ነገር አለ። አምራንን የፈለገ ነገር ቢሆን በገንዘብ ልትደራደራት እንዳትሞክር ብላው ነበርና እዚህ ጋር ደግሞ ኤርሚያስ ይሄንን ሐሳብ ካመጣ ምናልባት በሱ ሐሳብ ላይስማሙ ይችላሉ ማለት ነው። ምናልባትም ኤርሚያስን አምራን ላይ ያደረጉትን ነገር እሱ ላይም ሊያደርጉ ይችላሉ ማለት ነው። አምራንን አግቶ ለተወሰነ ቀናት የሆነ ክፍል ውስጥ ያስቀመጡትን ነገር እናም ደግሞ እሷን እንገልሻለን ብሎ እዛ ጋር የመቃብር ጉድጓድ እንደተቆፈረለት አድርጎ ይሄንን ታሪክ ፈጥሮ ሲያስፈራራውት ነበርና አሁን ደግሞ ቀጣዩ ሊሆን የሚችለው ኤርሚያስ ነው ማለት ነው። ኤርሚያስ ግን ሊሰቃይ ወይ ደግሞ እዛ ጋር ሊቀጣ የሚችለው ይሄንን ሚስጥር ስለሰማና ለዳግም ለመናገር ስለሞከረ ብቻ ሳይሆን እዛ ጋር ኤሚ ላይ ያደረገውን ነገር ምናልባትም ሊሰሙ ይችላሉ ማለት ነው። እንዴት ነው ልጃችንን እንደዚህ የምታደርገው? እንዴትስ ነው እሷ አምና ካንተ ጋር መሆን ብትፈልግ ራሱ እንዴት ነው እሷን ቪዲዮ ቀርጸሃት ቪዲዮውን ሶሻል ሚዲያ ላይ እለቃለሁ የምትለው በሚለው ምናልባትም እሱንም ሊያሰቃዩት ይችላሉ። እዚህ ጋር አምራንን እንዳደረጓትም እዛ ጋር ኤርሚያስ እንደሚለው እውነትም ቪዲዮውን ቀርጾ ከሆነ በእርግጥ ቀርጿል። ባለፈው ለኤሚ ልኮ ነበርና ያንን ቪዲዮ ከደበቀበት ቦታ ፈላልጎም ሊያወጡ ይችላሉ ማለት ነው። በእርግጥ ኤሚ ምን አስባ እንደሆነ ባይታወቅም ዛሬ ኤርሚያስን አግኝታ ቪዲዮውን መልቀቅ እንደሚችል ከፈለክ ልቀቀው ስትለው ነበር። ኤርሚያስ ደግሞ ይሄ ነገር ምንም አልመሰለውም። እዛ ጋር የኤሚ ቪዲዮውን ንቃ የፈለገ ነገር ማድረግ ትችላለህ መልቀቅ ትችላለህ የሚለውን ነገር የሷ ነገሮችን እንደዛ ቀለል ማድረግ ምንም አልመሰለውም። እሱ እንደውም እየሳቀባት ነበር። ምናልባት ሌላ የተማመነው ነገር አለ ማለት ነው። ምናልባት እሱ ሊያስብ የሚችለው ልጄም በሆዷ ስለተሸከመች ከዚህ በኋላ እኔን አትገፋኝም፣ ከተወሰነ ቀን በኋላ እንታረቃለን ወይ ደግሞ ከኔ ውጪ ምንም አማራጭ የላትም የሚለውን ነገርም አስቦ ሊሆን ይችላል ማለት ነው። ግን ደግሞ ኤሚ አሁን ላይ ቆርጦላታል። በድጋሚ ኤርሚያስ የሚባል ሰው ማየት አትፈልግም ማለት ነው። እሱ እንደውም ያሰበው እዛ ጋር ይሄን ቪዲዮ እለቃለሁ፣ አንቺ ደግሞ ያን ነገር የማትፈልጊ ከሆነ በአንቺ ስም ያለውን የአክሲዮን ድርሻ ሙሉ ወደ እኔ ስም አዙሪ ብሏት ነበር። ግን ደግሞ አሁን ላይ ያ ነገር አልሆነም ማለት ነው። እሱም ወደ ተስፋ መቁረጥ እየመጣ ይመስላል። በተለይ እዛ ጋር ኤሚ አግኝታው ቪዲዮውን መልቀቅ ትችላለህ ካለችው በኋላ ማለት ነው። ለዛም ነው እዚህ ጋር አምራን መታ ይሄንን የሰንበቶ ሞት የሚለውን ነገር ይሄንን ዝናሽና ለይኩን የሰሩትን ወንጀል ስትነግሮ በጣም ደስተኛ ሆኖ የሆነ ተስፋ ውስጥ ነፍስ ዘርቶ አሁን ላይ ወደ መታጠቢያ ክፍል ገብቶ ለዳግም ሊደውል የቻለው ማለት ነው። በእርግጠኝነት ደግሞ ከሱ ውጪ ማንም ሰው ሊደውል አይችልም። እሱ ራሱ ደውሎ ዳግምን ስለ አባትህ እነግርሃለሁ ወይ ደግሞ አባትህ የት እንዳለ አውቃለሁ ብሎ በዛ ነገርም ዳግምን ያጓጓል። በዚህ በኩል ደግሞ ለይኩን
ኤርሚያስ ይህን ነገር እንዳያደርግ የጠየቀውን ያህል ገንዘብ ይሰጡታል የሚለውን ነገር አስቦ ሊሆን ይችላል። ምናልባት ይሄ ነገር ደግሞ ኤርሚያስ ላይ ትልቅ ጣጣ ይዞ ይመጣል ማለት ነው። በእርግጥ ግን ይሄ ነገር የጊዜ ጉዳይ ነው እንጂ ዳግም አንድ ቀን ይሄንን ነገር መስማቱ አይቀርም። አባቴን የገደልከው አንተ ነህ በሚለው ለይኩን ራሱ ማፋጠጡ የማይቀር ነገር ነው። ይሄ ነገር የጊዜ ጉዳይ ነው፣ እንደዚሁ ተዳፍኖ የሚቀር ነገር አይደለም ማለት ነው። አምራን በተለይ አሁን ላይ በጣም ተስፋ ቆርጣለች። ምንም ነገር የላትም፣ ጫማ ራሱ የላትም፣ ባዶ እግሯን ነው የምትሄደውና እንደዚህ ተስፋ የቆረጠች አምራን ደግሞ በምንም ምክንያት ለይኩን እዛ ጋር አስፈራርቶኛል ብላ ይሄንን ሚስጥር ዘላለማዋን ታቅፋ አትኖርም ማለት ነው። ምናልባት ሄዳ ራሱ ለፖሊሶች ባትናገር እዚህ ጋር ደግሞ ለይኩንና ዝናሽ ኤርሚያስ የጠየቀውን ያህል ገንዘብ ቢሰጡትና ኤርሚያስ እዛ ጋር ዝም እንዲል ቢያደርጉት ራሱ እዚህ ጋር ደግሞ አምራን ወይ ለዳግም ትነግራለች ወይ ደግሞ ለፖሊሶች መናገሯ የማይቀር ነገር ነው ማለት ነው። ለይኩንም እዛ ጋር የሰው ሕይወት ላጠፋው ነገር መቼም መቀጣቱ አይቀርም። በእርግጥ ዝናሽ ዛሬ አንድ የተናገረችው ነገር አለ። ያኔ ሰንበቶን የቀበሩበት ወደ ጫካ ወስዶ ሰው ያሌለበት ቦታ የሰንበቶን አስክሬን ቀብሮ ነበርና አሁን ላይ ያንን አስክሬን ቦታውን እንደቀየረች ነው እያወራች ያለችው ማለት ነው። ግን ደግሞ ይሄ ነገር ለይኩንን ግራ ገብቶት ነበር። ያኔ ለሁለት ነበር ወስዶ የቀበሩት። ዝናሽ ደግሞ አሁን ላይ ማንንም ሰው አላስከተልኩም ብቻዬን ሄድኩት፣ አስክሬኑን ከዛ አንስቼ ሌላ ቦታ ቀብር ያለው። ምናልባት ፖሊሶች ይሄንን ቪዲዮ ካገኙ መጀመሪያ የሚያደርጉት ነገር አስክሬኑ ተቀብሯል የተባለበትን ቦታ ያንን ቦታ ሄዶ ነው የሚቆፍሩት የሚለውን ነገር ነግራዋለች ማለት ነው። እሷ እዚህ ጋር ይሄን ነገር ያደረገችው ማስረጃ ለማጥፋት ነው። ፖሊሶቹ አሁን ቪዲዮውን ቢያገኙት ራሱ እዛ ቦታ ሄዶ አስክሬኑን ፈልጎ ካጡት ከዛም በኋላ እኛን ምንም ነገር ማድረግ አይችሉም የሚለውን ነገር አስባ ነው እሷ ይሄን ነገር ቀለል አድርጋ እንደዚህ አየችው እንጂ ፖሊሶች መቼም ይሄንን ነገር መገመት አያቀታቸውም ማለት ነው። ግን ደግሞ እሷ አሁን ላይ ማስረጃውን አጥፍቻለሁ፣ ምናልባት የሆነ ኮፒ ቪዲዮ ኖሮ ፖሊሶች እጅ ከገባ ያን ያክል አያሳስበንም እያለች ነው ማለት ነው። ግን ደግሞ ለይኩን እሷ ያደረገችውን ሀሳብ ቢደግፍ ራሱ ይሄንን ነገር መጀመሪያ እሱን ማማከር እንደነበረባት ነው አሁን ላይ እየነገራት ያለው ማለት ነው። ዝናሽ ግን እዛ ጋር ይሄን ነገር እውነትን ያደረገችው ወይስ ምንድን ነው የሚለው ነገር ባይታወቅም አሁን ላይ ሙሉ ለሙሉ እንደተቀየረችና የቤተሰቧን ሰላም የቤተሰቧን ፍቅር እንደምትፈልግ ነው እያወራች ያለችው ማለት ነው።